አመሰግናለሁ። በክርስትና እምነት ተከታዮች ዘንድ የትንሳኤ በዓል ዋዜማ ላይ ነው የምንገኘው። እንግዲህ እንደሚታወቀው የትንሳኤ በዓል ደግሞ በእምነቱ ተከታዮች ዘንድ በአብዛኛው የእርድ ስነ ስርዓት የሚፈጸምበት በዓል እንደመሆኑ መጠን እንግዲህ በተለያዩ አካባቢዎች እንግዲህ የቁም እንስሳት ግብይት ይፈጸማል። እኛ እንግዲህ እንደምንገኘው በባህር ዳር ከተማ የቁም እንስሳት ግብይት በሚፈጸምበት የገበያ ቦታ ላይ ነው የምንገኘው። እንደምንመለከተውም ስለይ የዋዜማ ቀን ወይም የዋዜማ ዕለት እንደምንገኘው መጠንም የተለያዩ መጠን ያላቸው የቁም እንስሳት ግብይት እንግዲህ ከጧቱ ጀምሮ ግብይት እየተፈጸመ ነው የሚገኘው። ላብነትም ለማንሳት ያክል የተለያዩ ሰንጋዎች እንዲሁም የበግ የፍየልና የዶሮ ግብይት እንግዲህ በከተማ በተለያዩ አካባቢዎች ግብይት ሲፈጸም ተመልክተናል። እንግዲህ እኛም በተለያዩ የገበያ ቦታዎች ማለት ነው ግብይት የሚፈጸምባቸው ቦታዎች ላይ ተንቀሳቅሰን ቅኝት ለማድረግ ሞክረናል። እንግዲህ የተለያዩ ሸማቾችን እንዲሁም አቅራቢዎችና ነጋዴዎችንም የተለያዩ ሀሳቦችን ሲያነሱ ነበር። በተለይ እንግዲህ ከአቅርቦት አኳያ ከባለፉት ዓመታት በተሻለ መልኩ በበሬ የምንበለው በበግም በዶሮም እንዲሁም በፍየል የምንበለው የተለያየ ቁም እንስሳት ማለት ነው በአቅርቦት አኳያ የተሻለ አቅርቦት መኖሩን ሀሳባቸውን አንስተውልናል። እንግዲህ በባህር ዳር ከተማ በአራቱም አቅጣጫዎች ማለት ነው ከተለያዩ አካባቢዎች ወደዚሁ ግብይት ወደሚፈጸምበት አካባቢ የተለያዩ የቁም እንስሳትን ይዘው ይገባሉ። ከዛ ባሻገርም እንግዲህ በከተማ የተደራጁ ወጣቶች እንዲሁም በግለሰብን ጭምር የተለያዩ የቁም እንስሳትን የማደለብ ስራዎችንም ለወራት ሲሰሩ ቆይተው ማለት ነው ለዛሬ ወይም ለበዓል ወደ ገበያ ያቀርባሉና በዚህ ረገድ በተለይ ወጣቶችም ተጠቃሚ የሆኑ መምጣታቸውን ገልጸዋል። ከባለፉት ሳምንታት በተለይ ከሰኞ ሰሞነ ሕማማት ከገባ ጀምሮ በተለያዩ ቀናት የተለያዩ እንስሳትን ግብይት ሲፈጽሙ መቆየታቸውን ገልጸዋል። እንግዲህ ዛሬ የመጨረሻው ዋዜማው ላይ ነው የምንገኘው ማለት ነው። በዛሬው ዕለት እንግዲህ በግለሰብም እንዲሁ በተናጥልና በመደራጀትም ጭምር የተለያዩ እንስሳትን ግብይት ሲፈጽሙ ተመልክተናል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አድረሳችሁ ለማለት እንወዳለን።